እድሜ ልክሽን ዳንዶሽ ትኖሪያለሽ ምናምን ይላሉ እና ይስቁብኛል። ድሃ ሁሌም ክብሩን ያስቀድማል። እድሜ ልክሽን ዳንዶሽ ትኖሪያለሽ ይላሉ። የድሃ ቅምጥል ነሽ እንደዛ ይላሉና ሴት ልጅ ምናምን ይላሉ። በቃ ማለት ሴት ልጅ አሁን ላይ እንደ ማንም ሰው ገንዘብ ካለው እንደሚገዛት ነው የሚነግሩኝ ማለት ነው። ያው ነገር ህይወቴ ቢያቆምስ ብዬ ፈራሁ። እኔ ለልጆቼ ብዬ ራሴ ነው ብዙ ጊዜ የጠየኩት። ለልጆቼ ብዬ ብዙ ነገር አለፍኩኝ፣ ቻልኩኝ። እንዳልኖር ቢያደርገኝስ? እኔ ስላለቀስኩኝ እንባዬ ስለፈሰሰ ብቻ ደካማ ነኝ ማለት አይደለም። ያለቀስኩት ከደረሰብኝ ፈተና ከነበረው ሂደት ነው። እኔን ባየሽኝ እኔ ትላንትና እንዲህ ሳለቅስ ነበረ። አንድ ሴት ልጅ ነበረችኝ ያለችኝ ሴትዮ በጣም ነው ከጭንቅላት ውስጥ የማይወጣው እና እንዴት ሆንሽ አልኳት። እኔ ዛሬ ዲዛይር ነው የምነዳው አለች። ስለዚህ ላመቻችልሽ መንገዱን ራሴን ለማጥፋት ወሰንኩኝ። ግን ደግሞ መልሼ ራሴን ማጥፋት እንደሌለብኝ ደግሞ ለልጄ መኖር እንዳለብኝ ደግሞ አሰብኩ። አይዞሽ እኔ እኮ ልጄ ትሆኛለሽ፣ እኔ እኮ የልጄ ልጅ ትሆኛለሽ። አብዛኛው እንደዛ እናታይ ለምን እንደዚህ ታደርጊያለሽ? እኛም በዚህ ህይወት አልፈናል እና ምን ሲሉ እረሳው ታውቃለህ። ነገስ ከዚህ ትዳር ምንድነው ማተርፈው? እኔ ስለዛ ትዳር ምንድነው አስተዋጽኦ ማለት አለብኝ። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆችን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሐሳብ ካላችሁ ደግሞ በኮሜንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። ሰላም ጤና ይስጥልን የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም ወደ እናንተ መተናል። ታስታውሱ እንደው ከ2 ሳምንታት በፊት በትዳር ህይወቷ ብዙ ፈተናዎች የገጠሟት አንድ እህታችንን ወደ ፕሮግራማችን ማምጣታችን የሚታወስ ነው። እርሷም በትዳር ህይወቷ የገጠማትን ፈተናዎች አሁን እያሳለፈች ያለውን ህይወትን በተመለከተ በሰፊው ወደ እናንተ ማድረሳችን የሚታወስ ነው። እነሆ ይህች እህታችን ዛሬ በድጋሜ ወደ ስቱዲዮአችን መጣለች። ለመሆኑ ዛሬ ምን ገጥሟት ወደ ስቱዲዮአችን መጣች? አብረን እንከታተላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ፕሮግራም በማህበራዊ ሚዲያዎቻችን ላይ የምትከታተሉ ላይክ፣ ሼር፣ ኮሜንት በማድረግ ሰፖርት እንድታደርጉ ወይም ድጋፍ እንድታደርጉ እንጠይቃችኋለን። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በድጋሜ ተገናኝተናል። አምሮብሽ ነው የመጣሽው። አመሰግናለሁ። መልካም። እንግዲህ ባለፈው በርካታ ቁም ነገሮችን ተጫውተን በተለይም በትዳር ህይወትሽ የገጠመሽን ፈተና በብዙ ሲቃ ውስጥ ሆነሽ ነው የነገርሽኝ። ዛሬ ደግሞ እንግዲህ ፈካ ብለሽ መተሻል። እሺ እንደው ካቆምንበት እንቀጥለውና ባለፈው አንዳንድ ነገሮች ግልጽ ያልሆኑ በርካታ ተመልካቾቻችንም በማህበራዊ ሚዲያዎቻችን ላይ ስላንቺ ግልጽ ያልሆኑ ነገሮች አሉ ስላሉ እነዚህን ጥያቄዎች መሰረት አድርገን እንነጋገራለን። አሁን ሰላም ምን ሁኔታ ላይ ነው ያለችው? ልጆቿንስ በተመለከተ ያለው ሁኔታ ምንድነው? እስኪ ከዚህ እንጀምር። ያው አሁን ላይ ያለሁበት ሁኔታ ባለፈው ትንሽ ለመናገር እንደሞከርኩት ነው። ብዙም ያን ያክል አዲስ ነገር ያለ ነገር የለም። ልጆቼን በተመለከተ ያው ልጆቼም የሚኖሩት እዛው ቤተሰብ ጋር ናቸው ያሉት። ያው የኔም ምንም የተቀየረ ነገር የለም። ያው አንዳንድ ተስፋዎች አሉ። ከዛ በዘለለ የተቀየረ ነገር የለም። እንግዲህ ምንድነው ጥያቄያቸው? ለምሳሌ ለምንድነው ልጆቿ ወደ ቤተሰቦቿ ጋር የሄዱት? ከመቼ ጀምሮ ነው እዛ መኖር የጀመሩት የሚሉ ጥያቄዎች አሉ እና እስኪ ይሄንንም ንገሪን በዛው። ያው ልጆቼ ቤተሰብ ጋር መኖር የጀመሩት ከባለቤቴ ከተለያየን ጊዜ ጀምሮ ነው። ከተዳር ከተለያየች በኋላ? ምክንያቱም አንዳንድ የህይወት ውጣ ውረድ ውስጥ
እኔ ዋጋ ብከፍልም ደግሞ እነሱንም ዋጋ ማስከፈል ስለሌለብኝ ግዴታ ቤተሰብ ጋር መኖር ነበረባቸው። ያው ለነሱም ሲባል ማለት ነው የነበርኩበት ህይወት ውጣ ውረድ ትንሽ እነሱን ይዞ ለመኖር አይደለም ራሴንም ለማኖር ከባድ ነበርና እነዛን ነገሮች ለማለፍ ግዴታ ቤተሰብ ጋር መኖር ነበረባቸው። ያው ስቲል አሁንም እዛ ነው ያሉት እስካሁንም ድረስ ያው ብዙ ያን ያክል ድካም አለው ግን ያን ያክል ደግሞ የሆነ የተሻለ ነገር ላይ ነኝ ማለት አልችልም። አሁን ያለሁበትም ሁኔታም ቢሆን ማለት ነውና ለዛ እዛ ነው ያሉት ቤተሰብ ጋር ነው ያሉት። ሞክረሻል አንቺ እዚህ ስራ ሰርቶ ልጆችን አምጥቶ እዚህ ለማኖር ያው ቃሉን አልወደውም ብትይም ሲንግል ማም ሆነሽ ሁለቱንም ልጆችን እዚህ አምጥተሽ ለማኖርና ለማስተማር ሙከራ አድርገሽ እንዳልተሳካልሽ ገልጠሻል ባለፈው ክፍል ላይ። ነገር ግን አሁን ለምሳሌ ልጆችሽ ወደዚህ ለማምጣትና ልጆችሽን ለማኖር ምን አይነት አስቻይ ሁኔታዎች ቢፈጠሩ ነው ያ ሊሆን የሚችለው? ያው እንደዚህ እኔ እየሰራሁ የነበረው ስራ ጊዜያዊ ስራ ነበር ማለት ቋሚ የሆነ ስራም የለኝም ቋሚ የሚባል ገቢ የለኝምና ባገኘሁት አጋጣሚ የምሰራውን ለልጆቼ ነው ማውለው ለቤት ለአንዳንድ ነገር ነው ማውለው ከዛ ባለፈ ትርፍ ነገር የለኝምና ያ ነገር በሌለበት ደግሞ ልጆች አምጥቼ ለማኖር አስቤም ነበር ሞክሬም ነበር ግን አልቻልኩም። ብዙ ነገሮች የሚጎልኝ ነገሮች ስላሉ ስራ ይኖራል አይኖርም መውደቅ መነሳት ምናምን ስላለው ቋሚ ባልሆነ ነገር ላይ ደግሞ ልጆች አምጥቶ ለማሳደግ የነሱን ህይወት ማክበር ነው ብዬ አስባለሁ። ለዛም አልችልም እንደማልችል ስለማውቀው አሁን ላይ አልሞክርም። አሁን ላይ እነሱን ማኖር አይደለም ያው ለራሴም ስራ የለኝም ስለዚህ አስቸጋሪ ነው እዚህ ለማኖር አይደለም እነሱን ለማኖር አሁን ባለውበት ሁኔታ ራሴንም ለማኖር ያነክል ከባድ ነው ከትግል ጋር ነው እንጂ የለም ያን ያክል ራሴ ማኖር የምችልበት ሂደት አይደለም ያለው። ምን አይነት ስራዎችን ለመስራት ሞከርሽ? እንግዲህ የሞከርሽው ስራ በኪሳራ እንደተዘጋብሽ ነግረሽኛልና ከዛ በኋላ ምን አይነት ስራዎችን ለመስራት ሞከር ያደረግሽው? የገጠሙሽ ፈተናዎች ምንድን ነበሩ? ያው ስራ የነበረው የንግድ ስራ ነበረ። የንግድ ስራም ያው በሰፊ በሚባል ቢዝነስ አልነበረም አነስ ባለ ገንዘብ ግን ያው ሰርቶ ለማደር በሚል ነበር። እሱም ደግሞ ውጤታማ አልሆነም። አሁን ላይ ትንሽ አስቸጋሪ ነው። ያን ያክል ለመኖር የሚያስችል አይደለም የነበረው እስከ ቅርብ ጊዜ ድረስም ቢሆን ማለት ነው። ከዛ በኋላ ደግሞ ያለው ሙሉ ለሙሉ የማጣት ሁኔታ ላይ ስላለ ያው አሁን ላይ እየሰራው አይደለም። ሰዎች ጋር ለመቀጠር አልሞከርሽም? ለምሳሌ ሴልስ ሆኖ ወይም በሌሎች የስራ መስኮች ማለት ጊዜ እስከሚያልፍ ድረስ ያው ለልጆችሽን ድጋፍ ማድረግ ስላለብሽ አንቺም መቆም ስላለብሽ ከንግዱ እንግዲህ ንግዱ ባይሳካም ሌሎች ስራዎችን ለመስራት ሰዎችን ለማነጋገር ሙከራ አላደረግሽም? አይ ሞክሬ ነበር በጣም ብዙ ጊዜ ግን አብዛኛውን እድሉ ብዙም የለምና ያው አንዳንድ ቦታዎች ላይ ያለው እንትን የትምህርት ደረጃ ይጠይቃሉ እንደሞ የትምህርት ደረጃ ዝቅተኛ ነው አልጨረስኩኝም። አንዳንድ ቦታ ደግሞ የሥራ ልምድ ይጠይቃሉ። የሥራ ልምድ ደግሞ የለኝም ከዚህ በፊት ሰራ የነበረው ያው በትንሹም ቢሆን የንግድ ስራ ነው የራሴን የንግድ ስራ ነበርና ልምዱ የለኝም። ከዛ በዘለለ ደግሞ ያው ለመኖር በሚባል ሁኔታ ውስጥ ግዴታ መኖርም ስላለብኝ መስራትም ስላለብኝ አስቤ ሞክሬያለሁኝ። እንዲህ የትምህርት ደረጃ የማይጠይቁ የሥራ ልምድ የማይጠይቁ ቦታዎች ላይ ሞክሬያለሁ ግን ተቀባይነት አላገኘሁም። እስከ ስንት ነበር የተማርሽው? እስከ 9። ከዛ በኋላ እንግዲህ ልጆች ከወለድሽ በኋላ ነው ትምህርት ያቋረጥሽው? አዎ። ከሁለት ልጆች ከወለድሽ በኋላ አልተመለስሽም ወደ ትምህርት? በቃ በዛው ተውሽው? አልተመለስኩም። ምክንያቱም ልጆቼ እድሜያቸው ተቀራራቢ ስለነበር አንደኛውን እያሳደግኩ አንደኛውን ደግሞ ነው የመጣውና እድሉን አላገኘሁም ለመመለስ ትምህርት ለመጀመር። ቀጥታ ልጆች ማሳደግ ላይ ነበር የነበርኩት። እንደው ቅጠሩኝ የምታያቸው ሰዎች ምናልባት የቢዝነስ ያላቸው ወይም የተለያዩ ስራዎችን የሚሰሩ ሊሆኑ ይችላሉና ምን አይነት ምላሽ ነው የሰጡሽ? አልተማርሽም ነው የሚሉሽ ወይስ ምንድነው? ያው መጀመሪያ የሚጠይቁት የትምህርት ደረጃ ይጠይቃሉ። የትምህርት ደረጃ አለሽ ወይ ይላሉ። የለኝም እላቸዋለሁ። ያው ማለት እውነታውን መናገር ስላለብኝ ማለት ነውና ከዛ ባለፈ ደግሞ የስራ ልምድ ይላሉ። የስራ ልምድም የለኝም ስላቸው ያው በአብዛኛው ጥያቄያቸው ጾታዊ ትንኮሳ ነውና ትንሽ ያ ነገር ደግሞ አስቸጋሪ ነው
እነሱ እንደ ኖርማል ነገር ነው የሚያዩት፣ ግን የብዙ ሰውን ህይወት ያበላሽ ነው ብዬ አስባለሁ እኔ። እና በዛ ህይወት ውስጥ ደግሞ ለማለፍ ትንሽ ነው አይምሮ አይፈቅድም። በጣም ብዙ ችግር አለብኝ አውቃለሁ፣ አምናለሁ፣ ግን በዛ መንገድ ችግር የመወጣት አልፈልግም። እና ያንን ስላቸው ደግሞ ማንም ሊረዳ አይሞክርም። ወይ ትምህርት የለሽም ወይ ስራ ልምድ የለሽም፣ ስለዚህ በሆነ መንገድ ነው መግባት ያለብሽ የሚለውን ነገር ምርጫ የሚሰጡት በአብዛኛው ያንን ነው። በቃ ያንን ማድረግ ደግሞ ትንሽ ማለት ለህሊና ይከብዳል። ከገጠሙሽ ነገሮች እስኪ እንደው ተሞክሮም ከሆነ አጋሪን። ማለት እንደዚህ አይነት ሰዎች ምን አይነት ሰዎች ናቸው ሲገጠሙሽ? ምን አይነት አመለካከት ያላቸው ናቸው የሚለውን። በአብዛኛው በጣም የተማሩ በጣም ትልቅ ቦታ ላይ ያሉ በእድሜም በጣም እጅግ በጣም ጥሩ ነገር ያስባሉ ተብሎ የሚገመቱ ሰዎች ናቸው እንደዚህ አይነት ሀሳብ የሚያቀርቡትና ለምን ብዬም ጠይቄያቸው አውቃለሁኝ። አንዳንዴ በጣም ተደጋጋሚ እንደዚህ አይነት ጥያቄ ሁሉም ጋር ተመሳሳይ ሲሆን ለምን ይሄን ጥያቄ ምናምን ብዬ ስጠይቃቸው ኖርማል እኮ ነው ይሄ አንቺ እያካበርሽ ነው ምናምን ነው ምላሻቸው ማለት ነው። ማንም ሰው የሚያደርገው ነገር ነው፣ ያን ያክል ከባድ አይደለም ይላሉ። እና ደግሞ ያው አንዳንዴ ምንድነው ሁሉም ሰው ስላደረገው እኔ ማድረግ አለብኝ ብዬ አላምንም። እኔ ያንን ሰው ልሆን አልችልም፣ እነሱ እኔ ሊሆኑ አይችሉም የሚል ምላሽ መልስላቸው በቃ ያው እድሜ ልክሽን ድሃ እንደሆንሽ ትኖሪያለሽ ምናምን ይላሉ እና ይስቁብኛል። ድሃ ሁሌም ክብሩን ያስቀድማል። እድሜ ልክሽን ድሃ እንደሆንሽ ትኖሪያለሽ ይላሉ። የድሃ ቅምጥል ነሽ እንደዛ ይላሉና ያው ትክክል ናቸው ብዬ ስለማላምን ሀሳባቸውን አልቀበልም እኔ። እነሱ ግን ብዛት እንደዛ አይነት አመለካከት አላቸው። 1-2 ምናምን የሚባል አይደሉም። እውነት ለመናገር ከ1 ወር ከግማሽ ማለት ነው እስከ 2 ወር ድረስ ፈልግ ያለው የሚሰራ በተመሳሳይ አይነት ጥያቄ ነው። በቃ በአብዛኛው እንደዛ አይነት ጥያቄ ነው የሚጠይቁት። ወረቀት የለሽም፣ ስራ ልምድ የለሽም፣ ስለዚህ ምን ጠብቀሽ ነበር ይላሉ። እኔ ደግሞ የምጠብቅ የነበረው ምንድነው እድሉን ሰጥተውኝ አይተውኝ ካልተወጣሁት ወይ ሊያባረሩኝ ይችላሉ ምናምን የሚለው ነበር። አመለካከቴ ያ ነበር። ያን አመለካከት ይዤ ስለሆነ የሚሄደው እነሱ የሚሰጡት አመለካከት በጣም የወረደ ነው ማለት ለሴት ልጅ ሁሉም አይደሉም አሉ በጣም መልካም ሰዎች፣ ምናልባት አለመገጣጠም ሊሆን ይችላል፣ ግን በአብዛኛው ለሴት ልጅ ያለው አመለካከት በጣም የወረደ ነው። ወልደሽ የለ እንዴ ምናምን ምን ታካብቻለሽ ምናምን ገና ህፃን ነኝ ያልሽ ምናምን ይላሉና ስቄ አልፋለሁ። ምክንያቱም እነሱ ልክ ናቸው በእነሱ ጭንቅላት፣ እኔ ደግሞ በእኔ ጭንቅላት ልክ ነኝ። ለራሴ መቆም ካለብኝ ለራሴ ቆሜ ነግሬያቸው አልፋለሁ። ሁሉም ሴት ልጅ ምናምን ይላሉ በቃ ማለት ሴት ልጅ አሁን ላይ እንደ ማንም ሰው ገንዘብ ካለው እንደሚገዛት ነው የሚነግሩኝ ማለት ነው። አንቺ ደግሞ ወጣት ነሽ፣ ልጆች አሉሽ፣ ብዙ ኃላፊነት አለብሽ፣ ስለዚህ ለምን ተቀጥረሽ ትሰሪያለሽ? በቃ ተመቻችተሽ ለምን የራስሽን ነገር አትከፍቺም ምናምን ነው የሚሉት። ያን ሐሳብ ነው የሚያቀርቡት ማለት ነውና ያን ሐሳብ ለምን አቀረቡ አልልም። ምናልባት የሚቀበላቸው ሰው ስላለ ሊሆን ይችላል፣ ግን ሁሉንም ሰው ደግሞ በአንድ መደምደማቸው ደግሞ ስህተት ነው ብዬ አምናለሁ እኔ እንደኔ ማለት ነው። ግን ያው በቃ የድሃ ቅንጡ ምናምን ብለው ይታረታሉና ያው በእርግጥ እኔ ድህነቴን ብዙም አላፍርበትም፣ ምክንያቱም ሁሉም ሰው ድሃ ነው፣ ሰርቶ ነው የሚቀየረው ብዬ አምናለሁ። መነሻው ድህነት ሊሆን ይችላል። ይኸውልህ የዛሬ ባለሀብት የትናንት ታሪኩ ድህነት ሊሆን ይችላል። የመጨረሻ ጊዜ የሰራሽው ስራ ምንድን ነው? መጨረሻ በአሁኑ በቃ ከንግድ ውጭ ያለ የሰራሁት የለም። ከ1 ዓመት አካባቢ ግን ሞግዚትነት ነው የሰራሁት። ቤት ሞግዚትነት ቤት ሞግዚትነት ነው የሰራሁት። ያው እንዲሰራ ተበላሽብኝና በጣም ብዙ ሰው ጋር ሄድኩኝ፣ ብዙ ደላላ ጋር ሄድኩኝ። ሌላ ቀርቶ ማለት ይሄ ዌተር ለመሆን በራሱ በቃ እንዲህ ማናጀሮች ምናምን የሚሉት ነገር በጣም ነው የሚያስጠላውና በዛ ደረጃ ሄድኩኝ፣ ሞከርኩኝ። ምርጫ ሳጣ ሞግዚትነት አስገባኝ ብዬ ሞግዚትነት ነው የገባሁት። ያው ህይወት አንዳንዴ በትንሹ ፈተና አይቆምም አይደል? መፈተን ደግሞ ግድ ነው፣ ለነገ ያበረታልና የወደኩበትንም ጊዜ የተነሳሁበትንም ጊዜ እኔ ፈጣሪን አመሰግነዋለሁ ዛሬ ላይ እንድቆም ስላደረገኝ። ምናልባት ከመጀመሪያው ጀምሮ በፈተና ውስጥ ባላልፍ ኖሮ ታለል ነበር ወይ ሸወድ ነበር ወይ የሆነ መስመር ስት ነበርና
እኔ ከመጀመሪያም አስተዳደጌ ሀብታም ልጅ አይደለሁም። ብዙ ነገርን ማቅ ልጅ ነኝና ድህነት ለኔ ብዙም አዲስ ነገር የለውም። አዲስ የተፈጠረ አይደለም። አዲስ ነገር የለውም። ማግኘት አለ ማጣት አለ። ግን ደግሞ ማግኘት እንዳለ ማጣትም እንዳለ በደንብ አድርጌ የተማርኩት በነዛ የልጅነት እድሜ ነውና ብዙም አያስደስተኝም። እንዲህ ገንዘብ ያን ያክል አግባብ የሌለው ገንዘብ መጥቶ እኔ ህይወት ላይ መሰረት አይሰጥም አይጥልም። ብዙ ከማገኝ ይልቅ በትንሹ በሐቅና ፈጣሪን ፈርቼ የማገኘው ነገር ለኔ መልካም ነው። ምክንያቱም እኔ አንድ ራሴን አይደለሁም ከአንድም ሁለት ከዛም ሶስት ነፍስ ነንና እኔ ያለው ልጆች ያሉ እኔ የምሰራው ስራ ነገ ለልጆቼ ይቀመጣል ብዬ አምናለሁ። ምንም እንኳን ሴት ልጆች ባልወልድም ግን ወንዶች ልጆች ቢሆኑም ልጆቼ በጣም ነው ማዝነው። ማለት አንዳንዴ ሴት ልጅ በዚህ ልክ ትፈተናለች ያላቅም ለኔም ጥያቄ ነው። እስካሁን እንዴት ይመስለኛል እኔ እንደዚህ አይነት ጥያቄ እያመጣብኝ ያለው የሆነ እንቢ የሚለው ነገር ከፊት ላይ እኔ አንዳንዴ ፊቴ ላይ ይጻፋል እንዴ ምናምን ብዬ ራሱ እስከምል ድረስ ነው። ምክንያቱም በተመሳሳይ አይነት በቃ ሁሉም ተመሳሳይ አይነት ጥያቄ ነው የሚጠይቀው። ለምን እንደሆነ አላውቅም፣ እኔም አይገባኝም። ግን ቆንጆ ስለሆንሽ እንዳይሆን አይመስለኝም። ሰው እኮ ውስጣዊ ውበቱ እንጂ ውጫዊ ውበቱ ትርጉም የለውም። ግን እንደዛ አይሉሽም? እንደዛ ነው የሚሉት። ማለት አብዛኞቹ እኮ ያንን ነው የሚጠሩት። ቆንጆ ነሽ፣ ወጣት ነሽ፣ ገና ልጆች ወለድኩኝ አግብቼ ነበር ትዳሬ መጥፎ ነው ብለሽ አስበሽም ከሆነ ቢያንስ አንቺ ተመቻችተሽ ለምን የራስሽን ህይወት አትቀይርም ምናምን እንደዛ ነው የሚሉኝ። በቃ እስከመቼ ሞኝ ትሆኛለሽ ምናምን ይላሉና እኔ ሞኝ ነኝ ብዬ አላስብም። ግን ፈጣሪን በጣም ነው የምፈራው። ያ ነው እንጂ ሞኝነት አይደለም። አንዳንዴ ክብርን መጠበቅ ሞኝነት ነው ብዬ አላስብም። እንደ ቤተሰቦችሽ አሁን አንቺ ገና አሁን 25 ዓመትሽ ነው። ምንም እንኳን ሁለት ልጅ ብትወልጂም ገና ወደፊት ህይወት ይኖርሻል እና ይሄን በማሰብ እንደው ሌላ ትዳር ብታስቢም እንደው ሌላ መቼም ባንድ በቃ ይባል እንደው ሁለተኛ ብትሞክሪ ሌላ የትዳር ህይወት ቢኖርሽ ምናምን አይሉሽም እናትና አባትሽ? ብዙ ጊዜ ምኞታቸው እሱ ነው። ግን ደግሞ ያንን ለማድረግ መጀመሪያ በራሴ መቆም አለብኝ። እኔ ያንን ስለማስቀድም ነው እንጂ በአብዛኛው እነሱ እንደዛ ነው የሚያስቡት። አግቢ፣ የራስሽን ኑሮ ኑሪ፣ በቃ ማለት ብዙ ለፍተሻል ጠረሻል ግን አልተሳካምም፣ ተሳክቶልሽ የሚያውቃል። ስለዚህ እስኪ ለራስሽ ኑሪ ይሉኛል። ብዙ ጊዜ ጥያቄያቸው ያ ነው። ግን እኔ ለራሴ መኖር የምጀምረው የራሴን ህይወት መስመር አስተካክዬ ነው ብዬ አስባለሁ። ምክንያቱም በዚህ ሰዓት ላይ አሁን እኔ ለራሴ እንኳን ያን ያክል ለራሴ የማሸንፍበት ሁኔታ ላይ አይደለሁምና ወደ ትዳር ህይወት ውስጥ ብገባ ምን አይነት ትዳር ውስጥ ነው የምገባው? ነገስ ከዚህ ትዳር ምንድነው ማተርፈው? እኔ ስለዛ ትዳር ምንድነው አስተዋጽኦ ማለት አለብኝ። ዝም ብዬ ዘልዬ ትዳር ውስጥ መግባት ዋጋ ያስከፍለኛል ብዬ አምናለሁ። ከኔም አልፎ ልጆቼን ከዛም ለትዳር አጋሪም እኔ አይምሮዬ ሰላም ሳይሆን የተረጋጋ አመለካከት ውስጥ ሳልሆን ወደ ትዳር ብገባ ያን ሰው መጉዳት ነውና እኔ ያንን ነው የማስበው። ልጆቼ ብዙ ነገር ለልጆቼ ብዙ ነገር ማስተካከል የምፈልገውና ማስተካከል ያለበት ነገር አለ። አንደኛ ገጠር ነው እየተማሩ ያሉት። እሱንም ደግሞ በዚህ አመት ነው ትምህርት የተጀመረው። በአንዳንድ ሀገራዊ ሁኔታ ምክንያት ትምህርት አልነበረምና 9 አመቱ ነው ልጄ፣ ግን ገና አንደኛ ክፍል ተማሪ ነው። ገና 7 አመቱ ነው ትንሹ፣ አልገባም ትምህርት ቤት። የ2 አመት ልዩነት ነው ያላቸው። አሁን 7 አመቱ ነው፣ ግን ትምህርት አልጀመረም። ለምን ትምህርት አልጀመረም? አንደኛ ገጠር ነው በጣም የ1 ሰዓት ከምናምን መንገድ አለው፣ ደርሶ መልስ 2 ሰዓት መንገድ ማለት ነው። ያንን ስለማይችል ትምህርት ቤት አልገባም። መንገድ ስለማይችል ክፍለ ሀገር ስለሆነ ማለት ነው። እና ያ ነገር አይምሮ ውስጥ ስላለ እንዴት ነው ትዳር ላስብ የምችለው? ምክንያቱም ትዳርን አሁን ባስብ የራሴ ምቾት እየመረጥኩ እንደሆነ ነው የሚሰማኝ። አንደኛ ልጆቼ መማር ያለባቸው ሰዓት ነው፣ ግን እየተማሩ አይደለም። የ9ኛ አመት ልጅ ማለት 1ኛ ክፍል ማለት ከባድ ነው በአሁኑ ሰዓት። 7 አመቱ ነው፣ እስካሁን አልተማረም፣ አልገባም። ምክንያቱም ከሀገራዊ ሁኔታው አንጻርም ሲቀጥልም ደግሞ ሩቅም ስለሆነ ትምህርት ቤቱ ብዙ የእግር ጉዞ ስላለው ማለት ነው። ይሄ ሁሉ ችግር ቁጭ ብሎ አሁን ትዳር እንዴት አስባለሁ ማለት ያ እኔ መምረጥ አይሆንም። ያው እናት ደግሞ የህይወት ነገር ስለሆነ ነው። እናት አንዳንዴ ምን መሰለ፣ አሁን እኔ ወጣት ስለሆንኩኝ አብዛኛው ሰው ለምን ትዳር አትይዥም
ለምን በትዳር አትቀጥይም? ትዳር ስለማትፈልጊ ነው ሁሉም ይለኝ አለ። እኔ ትዳር ስለማልፈልግ አይደለም፣ ትዳር መያዝ ጠልቼም አይደለም። ትዳር ጥሩ ነው፣ መልካም ነው። ግን እዛ ጋር ልጆቼ ጋር ጉድዬ አይደለም የራሴን ህይወት መምረጥ ያለብኝ። የነሱን ህይወት መስመር አስተካክዬ ከዛ በኋላ የራሴን ህይወት መኖር ከባድ አይሆንም። ቅድሚያ ግን ለነሱ በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላን አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ። ወዳጆች ይህን ቪዲዮ ስትመለከቱ የላይክ ምልክቱን እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ አሁን ትላንት የነበርሽበት ህይወት አለ፣ የትዳር ህይወት ፈተና ያየሽበት፣ ልጅነቴን ሳላውቀው ሳልኖርበት አልፌዋለሁ ያልሽበት የትዳር ህይወት ማለት ነው። እንደው አሁን ነገ ሌላ ትዳር ስታስቢ ወይም ነገ ሌላ የትዳር ህይወትን ስታልሚ ያ የትላንት ህይወቴ ጥላ ሊያጠላበት ይችላል፣ የትላንት አይነት ህይወት ሊገጥመኝ ይችላል ብለሽ ትሰጊያለሽ? አይ አልሰጋም። ምክንያቱም ሰውን ሳይሆን ራሴን ነው የማምነው። ስለዚህ አልሰጋም። ምንም አይነት የስነ ልቦና ጫና የለብሽም? አሁን ከባለፈው ትዳር ህይወት ምንም የለብኝም። ምክንያቱም እነዛ የነበሩት ስቃዮች እኔም በጣም አስተምረውኝ ሰርተውኝ ነው ያለፉት። የሰበሩኝም ጊዜ አለ፣ ግን ደግሞ ከሰበሩኝ ይልቅ ከስብራቴ ይልቅ ደግሞ በደንብ በሁለት እግሬ ቆሜ እንድጠገን አድርገውኛል። ማለት አሁን ላይ ምንም አይነት ፈተና በትዳር ውስጥ ቢገጥመኝ አልፈዋለሁ ብዬ አስባለሁ። ከትላንቱ ተምሬያለሁ። እኔ ምናልባት ትላንትና ያን ያክል ብቁ ላልሆን እችላለሁ፣ የልጅነት እድሜ ላይም ብዙ ነገር ላይም ስለነበርኩኝ። ግን አሁን አንደኛ የልጅነት እድሜ ላይ ነኝ ብዬ አላስብም። እኔ እድሜ ሳይሆን ቢያንስ እኔ እናት ነኝ። ለእኔ የሚጠቅሙ ለልጆች የሚጠቅሙ ለትዳር የሚጠቅመውን አስቀድማለሁ ብዬ አስባለሁ። ስለዚህ ያ ህይወቴ ተጽዕኖ ያደርግብኛል ብዬ እኔ አላስብም። የምትቀኝበት ትዳር አለ? አሁን ለምሳሌ በጓደኞች ሊሆን ይችላል፣ ወይም የራስሽን አስተያየተሽ እንደዛ ነው እንደ ከላይ አይነት ትዳር ቢኖረኝ ብለሽ እንደው በበጎ አርአያ በበጎ ምን ሊታይ የሚችል ሁኔታ ያየሽበት አለ? በጣም ብዙ የሚቀናበት ትዳር አለ። ለምሳሌ አሁን ልጆቻቸውን ይዘው አብረው የሚያሳድጉ እናት አባት አንድ ላይ ሆነው ስታይ ትቀናለህ። ምን አለ እኔም ይሄን ህይወት ባገኘው ብዬ እመኛለሁ። ግን ደግሞ ያን ያክል አልታገልም። ለምን ሁሉም ሲሰጥህ አይደል? እንደዛ አስባለሁ እንጂ ብዙ የሚያስቀኑ አሉ። በጣም ብዙ የሚያስቀኑ ተሳስበው የሚኖሩ ልጆቻቸውን በጎደለው ጎደለ በሞላ ሞላ ብለው የሚኖሩ ብዙ መልካም መልካም ትዳሮች አሉ። በእነሱ አሁን አንቺስ ወደፊት ቢሆን ብለሽ እንደው ባገባስ የትዳር ህይወቴ እንደዚህ እንዲሆን ነው የምፈልገው ብለሽ የምትመኘው አይነት አለ? ብዙ ይኖራል። ግን ምንድነው መሰለህ ራሱን የሚያስቀድም ሰው ቢሆን ብዬ አስባለሁ። ምክንያቱም ይህንን ስልህ ለምሳሌ አሁን የኔ የትዳር አጋር የሚሆን ሰው ራሱን የሚያስቀድም ሰው ቢሆን ብዬ አስባለሁ። ራሱን የሚያስቀድም ሰው፣ ራሱን የሚወድ ሰው ሰዎችን መውደድ ይችላል ብዬ አምናለሁ። እንደዛ አይነት ሰው ቢሆን። ስለዚህ አሁን ከባለፈው ሀሳብ ወጥተሻል ማለት ነው። አላገባም ፈጽሞ ትዳር አላስብም ከሚለው እሳቤ አሁን እንዲህ አይነት ሰው መልካም ቢሆን ወደሚል ሀሳብ መጥተሻል ማለት ነው። ይህም ትልቅ ለውጥ ነው። እንግዲህ ባለፈው አብረን ቆይታ ካደረግን በኋላ በጣም በርካታ ሴቶች ይሰጡሽ እንደነበር ነግረሽኛል። በጣም በርካታ ሰዎች ከነበርሽበት ተስፋ መቁረጥ ህይወት እንድትወጪ ትልቅ ነገር እንደነገሩሽ እንደደገፉሽም ነግረሽኛል። እና እንደው ምን አይነት አስተያየቶች ናቸው ያሉት ከዛ ፕሮግራም በኋላ? ያው አብዛኛው በርቺ፣ ጎበዝ ነሽ፣
ጠንካራ ነሽ፣ ተስፋ መቁረጥ ለምን እስከዛሬ ያልቆረጥሽ አሁን ለምን በቃ እንደዛ ነው የሚሉትና በቃ እናቶች፣ አባቶች፣ ወጣቶች ምናምን አሉ እንደዚህ ደውለው የሚመክሩኝ ምናምን አስተያየት የሚሰጡኝ አሉ። ማለት አንዳንዴ እኔ ዞር ብዬ ልመለከተው ያልቻልኩትን ሰዎች የታያቸው ብዙ ነገር አለና እኔ ደክሜያለሁ ብዬ ነው ያሰብኩት ነበር። እውነት ለመናገር ብዙ ተስፋ አልነበረኝም ባለፈው ስመጣ ብዙ ተስፋ አልነበረኝም። ምልህ ከታገልኩት ነገር አንፃር ይሄ ይገባኛል እንዴ ብዬ ከአይምሮዬ ጋር የሆነ ጥያቄ ውስጥ ነበርኩኝ። ግን አሁን ያን ጥያቄ እንዳጠፋው አድርገውኛል በብዙ ነገር። ከኔም የባሰ ደግሞ ታሪክ ያላቸው ሰዎች ምናምን እንደዚህ ያማከሩኝ ያወሩኝ ምናምን አሉና እነሱን ሳይ ደግሞ እኔ ተመስገን እላለሁ። ምክንያቱም በትንሹም ቢሆን እኔ ቢያንስ ለልጆቼ መኖር ችያለሁ በትንሹም ቢሆን። እና አንቺ በትንሹ እየኖርሽ ነው፣ እኛ እኮ ጭራሽ ለልጆቻችን መኖር ያልቻልናለን ምናምን የሚሉ አሉ። እንዲህ 3 ዓመት ልጄን አላየሁትም፣ 4 ዓመት ልጄን አላየሁትም እንዲህ እናቶች ማለት ነውና አንቺ እኮ እንደውም ቢያንስ ልጆችሽን እያኖርሽ ነው፣ በትንሹም ቢሆን እያኖርሽ ነው። እንዴት ተስፋ ትቆርጫለሽ እነሱን ስለማን ትተሽ? እና ያንን ነገር ሲሉኝ ለምን ደካማ ሆንኩ ብዬ ራሴን ጠይቄያለሁ። ምክንያቱም ካለፍኩት ያሁኑ ብዙም አይደለም። ተስፋ ያስቆረጠኝ ምንድነው ከአመት ወደ አመት ብዙ ማስበው ነገር ነበረ። ቢያንስ ልጆች እዛ እየተማሩ ስላልነበር ዘንድሮ ነው አሁን የገባው ከ2 ዓመት አቋርጦ ማለት ነውና ከአመት ማስበው የነበረው እንደምንም ብዬ የሆነ ሰርቼ ከተጠናከርኩኝ ልጆችን አምጥቼ እዚህ ማስተማር ምናምን አቅድ ነበርና ያቅዴ ከአመት እየከሸፈ ሲሄድ ፈተናዎች እየበዙ ሲሄዱ በቃ ይሄን ያህል ከታገልኩኝ ከዚህ ወዲያ ይበቃል የሚል ውሳኔ ውስጥ ገባሁኝ። ራሴ ኪሳራው ምናምን ብቻ አይደለም ስራ ማጣቴ በቃ እሱ ብቻ ሳይሆን አንዳንዴ ሰዎች በደካማ ጎንህ የሚናገሩት ነገር ተስፋ ያስቆርጣል። ግን እነዛ ደካማ ሊያደርጉኝ የሞከሩ ሰዎች ሁሉ አሁን ላይ የሉም። እኔ አይምሮ ውስጥ የተናገሩ ንግግር በአብዛኛው አይምሮ ውስጥ ተቀምጦ ነበር። ለምን ሰው ስራ ለመስራት በዚህ ልክ ስራ ለስራ ካለና በዚህ ልክ ከተዋረደ ማለት ከፍ ዝቅ አድርገው ነው የሚሳደቡት የነበረና አጠብቅም ከነሱ አንደበት ያንን ቃል። በዚህ ልክ ሰው ስራ ለስራ ብሎ የሚዋረድ ከሆነ መኖሩ ትርጉሙ ምንድነው ነው ራሴ ጋር ጥያቄ የነበረ ተስፋ መቁረጥ ውስጥ ያስገባኝ የነበረው። ግን ደግሞ እንደዛ አይነት ሰዎች እንዳሉ ከዛ ደግሞ በበለጠ በጣም መልካም ልብ ያላቸው ሰዎች ደግሞ እንዳሉ አይቻለሁ። በቃ አይዞሽ እኔ እኮ ልጄ ትሆኛለሽ፣ እኔ እኮ የልጄ ልጅ ትሆኛለሽ። በቃ አብዛኛው እንደዛ የሚሉ እናታይ ለምን እንደዚህ ታደርጊያለሽ እኛም በዚህ ህይወት አልፈናል እና ምን ሲሉ እረሳው ታውቃለህ። ግን መጀመሪያ ሰዓት ላይ ያው አንደኛ ስራ ማጣቱ አለ፣ እዛ ጋር ያጣሁት ገንዘብ አለ፣ ያጣሁት ስራ አለ፣ ስራ ፈልጌ ደግሞ ሲሄድ የሚናገሩት ንግግር አለ። ያ ነገር ተስፋ አስቆረጠኝ። ግን አሁን ተመስገን ቢያንስ በጥቂቱ ተቀይሬያለሁ ብዬ አስባለሁ። እንደዛ አሁን በጎ ሰዎችን ስታይ አለን የሚሉ በቃ ማለት ቅን ልቦች ያላቸውን ሰዎች ስትመለከች ትላንትና እንደው ራሴን ባጠፋ ብለሽ በተደጋጋሚ ጊዜያት የሞከርሻቸው ሙከራዎች ወደ ጸጸት አልከተቱሽም? በጣም የሚያልፍ ቀን እኮ ነው እንዴ! በጣም ማለት ራሴን ማሸነፍ እንደነበረብኝ ነው የገባኝ። አንድም ቀን ቢሆን የሰው ልጅ ያማረራል። በእርግጥ በብዙ ጣውረድ ውስጥ ስታልፍ ማማረር ግድ ነው ያለ ነው የሰው ልጅ ሰውኛ ባህሪ ነው። ግን ካጣሁት ይልቅ ደግሞ የተሰጠኝን ማሰብ ነበረብኝ። አሁን እኔ መሀል ላይ ከ1 ሳምንት 2 ሳምንት በፊት ከቀረጻው በፊት ማለት ነው ከበፊቱ ቀረጻ በፊት ያለኝ ነገር ምንም ነገር እንዳለኝ አስቤ አላውቅም ነበር። ምክንያቱም በቃ ሰዎችም ደካማ ሊያደርጉ ከሞከሩ ጊዜም ደካማ ካደረገ ማን ነው ያለህ ገባህ? ተስፋ ልታደርገው የምትችለው ማንን ነው? ያ ነገር ነበረ አይምሮ ውስጥ የነበረ። አሁን ያ ነገር የለም። አብዛኛው ሰው አለን በቃ በርቺ ጠንክሪ ጊዜ ወስደው እንቅልፋቸውን አተው ምናምን አውርተውኝ በአንዳንድ ነገሮችም ሰፖርት አድርገውኛል እና ያ ነገር ለኔ ተስፋ ነው። ቢያንስ ትንሽ እንኳን ቢሆን ብርሃን እንዳይ አድርጎኛል። እና ትላንትና አትችይም ያው በእኛ ሐሳብ ካልተስማማሽ
መጨረሻ ጎዳና ነው ሁሉ ያለኝ ሰው አለና መጨረሻ ጎዳና እንዳልሆነም አይቻለሁ። በአንዳንድ መጥፎ ልብ ያላቸው ሰዎች ብዙ ልብ ቢጎዳም ግን መልካም ልብ ያላቸው ሰዎች ደግሞ አሉ። እንደምን አይነት ሰዎች ደወሉሽ? ምን አይነት ሰዎች አገኙሽ? በአካል ያገኙ ሰዎች የሉም። እንዲህ በአካል የተገናኘኋቸው ሰዎች የሉም። እዚህ ያሉ ሰዎች አይደሉም በአብዛኛው ደውለውልኛል። እዚህ ያሉ ሰዎችም ግን አብዛኛው ውጭ ላይ ያሉ ሰዎች ናቸውና አለን እኛ እንዴት እኛ እያለን እንዴት ተስፋ ትቆርጫለሽ? እናት እንዴት ተስፋ ይቆርጣል? ሁላ ምክር ብቻ ሳይሆን በደንብ ገስጸው ነው በቃ ማለት እንዲህ እናት አባት በሚቀጽጸው ልክ ነው እኔን የገሰጹኝና ያ ነገር ለኔ በጣም ነው መንገዴን ያበራልኝ። ራሴን ለምን ብዬ እንድጠይቅ አድርጎኛል። አሉ እንደዚህ አይነት ሰዎች በገንዘብም ያገዙኝ አሉ። ያው ቃልም የገባው አሉ። እንግዲህ እግዚአብሔር ያውቃል ስለሁሉም። ግን ቢያንስ እንኳን ከትላንትናም ከነበርኩበት ህይወት አሁን እየወጣሁ ነው። ተመስገን ነው። በጣም የገረሙሽስ አስተያየቶች የሉ? በጣም ከገረመኝ አንድ አስተያየት ስንት ብር ትፈልጊያለሽ ብሎ የጠየቀኝ አንድ ወንድሜ ነበርና እኔ ወንድሜ ልበለው ምክንያቱም ያው ለመልካምነት መጠቀም ጥሩ ነው ቃሉን ብዬ ስለማምን እሱ እንደ ወንድም አይደለም። ግን ምን ያክል ብር ትፈልጊያለሽ ነው ያለኝ። አይ ምን ያክል ብር ትፈልጊያለሽ ተብሎ አይጠየቅም፣ አቅሜ የፈቀደውን አልኩት ማለት ነውና ዋጋሽ ስንት ነው አለኝ። ታውቃለህ ይሁን ትንሽ እንኳን የነበረን ተስፋ ለማጨለም የሚሞክር ሰው ዋጋሽ ስንት ነው ሲለኝ የሰው ልጅ ዋጋው ይተመናል ብዬ ነበር የመለስኩለት። ጥያቄውን በጥያቄ ነው የመለስኩለት። የሰው ልጅ ዋጋው ይተመናል እንዴ ምናምን ስለው አይ ዋጋው ጭለታል። መጨረሻ ላይ ምን አለኝ? ከካም ድሮም ከካም ነው አለኝ ማለት ነው። ከዛ እኔ ማልቀስ ምናምን የፈለገው እንዳለቅስ ነው ገባህ? እዛ ጋር ሳለቅስ ስላየኝ አሁን አንዳንዴ መናገር የምፈልገው ነገር አለ። እኔ እዛ ቪዲዮ ላይ ሳለቅስ የነበረው ያለፈው ህይወቴ ነው ያለፈው ህይወቴ ነው ምልህ ትላንት የሰበረኝ ነገር ነው ትዝ ብሎኝ ያለቀስኩት እንጂ ዛሬም በዛ ስብራት ውስጥና በዛ ድክመት ውስጥ ነኝ ማለት አይደለም። ያልተረዱት ነገር ማለት ነው። እኔ ስላለቀስኩኝ እንባዬ ስለፈሰሰ ብቻ ደካማ ነኝ ማለት አይደለም። ያለቀስኩት ከደረሰብኝ ፈተና ከነበረው ሂደት ነው እንጂ ደካማ ሆኜ አይደለም። ወጥቼ ስላለቀስኩኝ ደካማ ናት የፈለግነውን መንገድ ብንከተል ተስማማለች የሚለው ሐሳብ የሚያስቡ ሰዎች ደግሞ በተቃራኒው አሉ። ለነሱ ምንም ማለት አልችልም። ቢችሉ መልካምነትን ይምረጡ፣ ባይችሉ ግን ዝም ቢሉ ብዬ ነው ማለት ነው። አሉ ሴቶችም አሉ ለዚህ የሚያስቡ በጣም ብዙ ሴቶች አሉ። ከዛ ቪዲዮ በኋላ በጣም ብዙ ሴቶች ማለት ምን ያክል ህሊናችንን እንደሸጠን የተረዳሁበት ትልቁ ጊዜ አሁን። ለምን እንደዚህ አታደርጊም? ለምን ይሄን አትመርጭም ነው በቃ ምን እንደሚሉኝ ታውቃለህ? አብዛኞቹ ይደውላሉ ምናምን እና ያጽናኑኛል። እሺ ብዬ እጽናናለሁኝ። ከዛ አንቺ እኮ ቆንጆ ነሽ ምናምን ማለት ይጀምራሉ። የሰው ልጅ እኔ ቆንጆ ነው ብዬ ማምነው ልቡ መልካም ሲሆን ለእይታ ምንም ትርጉም የለውም። ያየኸውን ሁሉ አትበላም አይደል እንዴ? እና ብዙ ሴቶች እንዲህ ድርድር ያቀረቡልኝ ሴቶች አሉ። እንደዚህ አይነት ሰዎች እኮ አሉ። እኔ እጄ ላይ እንዲህ አይነት ሰው አለ ይህንን የሚያደርግልሽ በቃ ማለት አትጠብቅም። እኔ ለምን እንደምሰማቸው ታውቃለህ? ስልኬን መዝጋት እችላለሁ፣ አለማውራት እችላለሁ። ግን ለምን እንደምሰማቸው ታውቃለህ? እነሱ ከሚናገሩት ነገር ድጋሜ እማራለሁ። ወንዶች ብቻ አይደሉም በነገራችን ላይ እንደውም ወንዶች ምናልባት ለራሳቸው ነው ቢጠይቀው አይደል? ሴቶች ግን ሸጠው አንተን ሸጠው የገቢ ምንጭ ማድረግ የሚፈልጉ ሴቶች ደግሞ አሉ። በጣም ብዙ ማለት በጣም ብዙ እና ቢያርፉ ማለት የራሳቸው ህይወት ባያሳስባቸው እንኳን መቼም የሰው ልጅ ምድር ላይ ሲኖር ወልዶ ነው የሚሞተው አይደል? እግዚአብሔር ከተቀደለ ዘር ተክቶ ነው አይደል የሚሞተው? ዘር ተክተው ሲሞቱ መጥፎ ዘር ባይዘሩ። በጣም ብዙ ሴቶች የደወሉልኝ ምንድነው ያለሽን ዕቃ ካለሽ የቤት ዕቃ ካለሽ ዕቃሽን ወደ ገንዘብ ቀይሪው፣ ሽጪ፣ ሻንጣሽን ይዘሽ ነይ። ከዛ በኋላ በቃ ኖርማሊ
ድና የምሽት ስራ ምናምን የሚባል ነገር ነው ያለው። እሱ መች ጠፋኝ ነው መልሴ። እሱ አይጠፋኝም ገባህ? ሲጀመር የሰው ልጅ መልካምነትን ካልመረጠ ክፋትን ከመረጠ ምንም ነገር አይጠፋም። እኔ እሱ መች ጠፋኝ ብዬ ነው ስመልስላቸው የነበረውና እድሜ ልክሽን ሰርቼ እቀይራለሁ ብለሽ ከማሰብ ብታስቢበት ይሻላል። አቋራጩን ብታዩ በስማም በጣም ነው የሚያስደነግጡት። ማለት አጠብቂም ደግሞ ወንድ ቢሆን ኦኬ በጭራሽ ወንድ ልጅ ቢሆን እኮ ምን መሰለ አንዳንዴ አሁን እኛ ወንድ ልጅ ብለን በጅምላውን ጨፈጭፋለን እንዴ ጅምላ ጨፍጨፋ እናደርጋለን። ከወንድ ልጅ ይልቅ ግን በጣም ልባቸው የቆሸሹ ሴቶች አሉ። እነሱ በዛ ታሪክ ውስጥ አልፈው ሌላ ሰው በዛ ታሪክ ውስጥ እንዲያልፍ የሚፈልጉ በተቃራኒው ደግሞ መልካም ልብ ያላቸው ወንዶችም ይኖራሉ። እጅግ በጣም አሉ። ግን በቃ እንዴት ነው የተደበላለቀ ዓለም ውስጥ ነው ያለነው። አሉ በጣም መልካሞችም በጣም ክፉዎችም። ግን ከወንዶቹ ይልቅ እኔ አሁን ላይ በጣም ከዛ ቪዲዮ በኋላ ሴቶች ናቸው ያሳዘኑኝ። ምልህ አንተ እኮ ህሊና አለህ አይደል? አይምሮ አለህ። ቢያንስ እንኳን ከሰው ልጅ የሚጠቅምህን ትሰማለህ፣ የማይጠቅምህንም ትሰማለህ። መመዛዘን የሚችል አይምሮ ሲኖርህ ግን የሚጠቅምህን ይዘህ የማይጠቅምህን ጥለት አልፋለህ አይደለም? ያንን አይምሮ እንዴት ያጡታል? ማለት እነሱ በዛ ህይወት ውስጥ እያለፉ ሊሆን ይችላል። አላውቅም፣ አልፈርድም። ለምን አለፉም አልልም። ለምን አንድ ሰው የሆነ ሰው ላይ ጣቱን መቀሰር የለበትም ብያለሁ። ያለፈበት የቆመበት የራሱ እኔን ባየሽኝ እኔ ትላንትና እንዲህ ሳለቅስ ነበረ። አንድ ሴት ልጅ ነበረችኝ ያለችኝ ሴትዮ በጣም ነው ከጭንቅላት ውስጥ የማይወጣው። እና እንዴት ሆንሽ አልኳት። እኔ ዛሬ ዲዛይር ነው የምነዳው አለች። ስለዚህ ላመቻችልሽ መንገዱን አስበዋል። ሰው መኪና ስለነዳች በሷ ህይወት መንገድ እንድትጓዥ እኔ አለችኝ። እንደዛ ስትለኝ እድሜ ልኬን አልኳት በህይወት መስመር ላይ መቼም ቢሆን የሚያስወቅሰኝን ታሪክ አልሰራም። ለምን ህሊናህን ሸጠህ የምታገኘው ገንዘብ ነገህን እያበላሽ ነው የምትሄደው። ገባህ? እንጂ ምናልባት ለዛሬ ሊሆን ይችላል እኮ ዛሬ ተሽከርካሪ ሊኖር ይችላል። ዛሬ ብዙ ነገር ማውጣት ሊኖር ይችላል። አይኖርም አልልም፣ ይኖራል። ግን መንገድ ስትሆን ነው አብዛኛው ነገ ደግሞ የምትጸጸችበት እንዴ በጣም መልካም አድርገሽ ማታወሪው ታሪክ ጎደፈ ታሪክ እየተናገርሽ እንደው አንድ በጣም አጭር ነገር መናገር የምፈልገው አሁን እኔ ህይወቴ ትንሽ ተቀይሮ እንኳን አባቴ ለምን ብሎ ይጠይቀኛል። ታውቃለህ? ከየት መጣ እንዴት መጣ? ምክንያቱም ትላንቴን ያውቃል። ገባ? በዚህ ልክ ነው እኔ ማስበው። ከራሴ ይበልጥ ለቤተሰብ ያስባለሁ። የሆነ ነገር ቢኖረኝ መኪና ወይ የሆነ ገንዘብ ቢኖረኝ ከየት መጣ? ምክንያቱ ምንድነው? እንዴት መጣ? ምክንያቱስ ምንድነው? በስንት ጊዜ ይሄ ሁሉ ለውጥ? ገባ? እንዲህ የሚል አባት አለኝ እኔ። ስለዚህ እንዴት ነው ይሄን አባት ልታሳፈረው የምትችለው? አንገቱን ልታስደፋው የምትችለው? ገባ? ያንን ነው ማስበው እኔ በኔ ስራ ወይ በኔ አመለካከት በኔ የተበላሽ ታሪክ አባቴ አንገቱን እንዲደፋ አልፈልግም። ልጆችም አንገታቸው እንዲደፋ አልፈልግም። እኔ ምን አይነት ልጅ ማሳደግ እንደምፈልግ ታውቃለህ? አንገታቸውን ቀና አድርገው እናቴ ጠንካራ ናት፣ ጀግና ናት፣ ያላለፈችው ነገር የለም፣ ነገም ታልፋለች የሚሉ ልጆች ነው ማሳደግ የምፈልገው እንጂ እናቴ መኪና አላት መኪና ትነዳለች የሚሉ ልጆችን ማሳደግ አልፈልግም በፍጹም። በቁስ ላይ አይናቸው የሚያርፍ እናትነቴን በገንዘብ የሚተምኑት ልጆች እንዳፈር አልፈልግም። በ30% ልዩ ቅናሽ እስከ 4.9 ሚሊዮን ብር ያትርፉ። የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር ቢኖሩባቸው ለመኖሪያ ምቹ የሆኑ ቤቶችን ቴምር ሪል ስቴት ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ ይዞሎት ቀርቧል። ያስተውሉ፣ ይህ ዋጋ 100% ለሚከፍለው ብቻ ሲሆን አሊያም ደግሞ በ20% ቅድመ ክፍያ ብቻ ቀሪውን ያለምንም ወለድ በኢትዮጵያ ብር ተዋውለው ቤት ባለቤት መሆን ይችላሉ። በተጨማሪም ነግደው የሚያተርፉባቸው የንግድ ሱቆችን በቡልጋሪያ በፒያሳ ቃሊቲ ገላና አጠገብ በ900 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እስካሁን ባመለጦት እድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ለበለጠ መረጃ 0950 33 37 85 ይደውሉ። ቴምር ፕሮፐርቲስ።
ወዳጆች ይህን ቪዲዮ ስትመለከቱ የላይክ ምልክቱ እንድትጫኑ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሀሳብ ካላችሁ ደግሞ በኮመንት መስጫው ላይ እንድታስቀምጡ ጋብዛችኋለሁ። እንደው በአንቺ ተመሳሳይ እያለፉ ያሉ እህቶች ይኖራሉ፣ እናቶች ይኖራሉ። እነሱን አላገኘሽም? አሉ በጣም ብዙ ከኔ ታሪክ በላይ በጣም የሚያስለቅሱ ማለት በጣም የሚያስለቅስ የሚያስነባ ታሪክም የሚናገሩ እናቶች አሉ። እነሱን ምን ማለት እንደምፈልግ ታውቃለህ? የነበራችሁ ምንም ቢሆን ጨከነህ የቆምክበት ቁስል አያምም። በመወሰን ውስጥም ያሉ አሉ፣ ባለመወሰን ውስጥም ያሉ አሉ። እና በመወሰንም ባለመወሰንም መሀል ላይ ግን ከመኖር ወይ ወስነው መውጣት ወይ ወስነው መኖር ይሻላል። ህይወት ላይ ሁለት ምርጫ ጥሩ አይደለም። ራስህንም ትገላለህ፣ ቤተሰብህንም ታጣለህ። አብዛኞቹ አሁን አንቺ ወሰነሽ ወተሽ የራስሽን መንገድ መርጠሻል፣ ቢያንስ እንኳን ብትጎጂ አንድ ራስሽን ነሽ። እኛ ግን እዛው ህይወት ውስጥ ነን፣ እንዴት መወሰን ይቻላል ይላሉ። ለነሱ ለመወሰን ባትቸኩሉ እላለሁ እኔ። ገብቶሃል? እኔ ወስኜ የወጣሁበት በጣም ከበቂ በላይ ምክንያት ስላለኝ ነው። እነሱም ከበቂ በላይ ምክንያት ሊኖራቸው ይችላል። ግን ያ ምክንያት እኔ ስላልኳቸው ወይ ሰው ስላላቸው ሳይሆን ራሳቸው ማለት አለባቸው። እንደዛ ነበር የምላቸው። እንዴት ችለሽ ወጣሽ? የምርስ መውጣት ይቻላል ወይ? የምርስ ከእንደዚህ አይነት ህይወት በምን መንገድ መዳን ይቻላል ያሉኝ ሰዎች አሉ። ህመማቸውን እነሱ ነው የሚያውቁት። ለኔ ከነገሩኝ በላይ ምናልባት ያልተናገሩት ብዙ ህመም ሊኖር ይችላል። ለመወሰንም የሚያበቃ ብዙ ነገር ሊኖር ይችላል። ግን ቸኩለው ሰዎች አስተያየት ስለሰጧቸው የወሰኑ ብዬ ደግሞ አላምን። እንግዲህ ከአንቺ ጋር ስንገናኝ በቲክቶክ ቪዲዮ አማካኝነት ነው ታሪክን ስትናገሪ ሰምቼ ነው እና ምናልባት ይህ ታሪክ ወደኛም ቢመጣ መልካም ነው ብዬ ያገኘውሽ እና ከዛ በኋላ እንግዲህ ያው ብዙ እንደነገርሽኝ ተስፋ የሆኑ ከተስፋ መቁረጥ እንድትወጪ ከነበረብሽ ድካም ወጥተሽ እንድትበረች የሚያደርጉ በጣም በርካታ ኢትዮጵያውያንም ከውጭም ከሀገር ውስጥም እንደደወሉሽና እንዳበረቱሽ ነግረሽኛል እና ዛሬም ስንቀጣጠር ያልሽኝ እንግዲህ በጣም ብዙዎችን ላመሰግን እፈልጋለሁ። ምንም ይሁን ምን በርቺ ያሉኝን አይዞሽ ያሉኝን እና እንዲህ አይነት ብርታት የሆኑኝን ወገኖችን ላመሰግን እፈልጋለሁ ብለሽ ነውና እንደው እነማን ናቸው እንድትቆሚ ያደረጉሽ? ከዛ አምባ ከዛ ለቅሶ ወጥቶ ዛሬ እንግዲህ እንደዚህ አምሮብሽ በፈገግታ ታጅበሽ እንድትመጪ ያደረጉሽ እነማን ናቸው? እና እስኪ እንድታመሰግኝ እድሉን ልስጥሽ በዚህ አጋጣሚ ብዬ ነው። ያው አሁን አብዛኞቹ በገንዘብ እንትን ያሉኝ ያሉና እነሱ ማንነታቸው እንዲነገር አይፈልጉም። ያው እንደዛ ብለው ስለነገሩኝም ማለት ነው። ግን እንደው በጠቅላላ ምንድነው የምለው የኢትዮጵያ ሕዝብ ያጥፋኝ ብዬ ነው ማስበው። ማለት ኢትዮጵያዊነት ትልቅ ጥበብና ሚስጥር ነው። ገብቷል? የኔን እንባ በሰከንድ ውስጥ ነው ያበሱት ማለት እችላለሁ። ሙሉ ሌሊት ሙሉ ቀን ነበር ሲደወልልኝ የነበረው። እኔ የነበርኩበት ሰዓት የዛን ሰዓት በጣም መጥፎ ነበር። ማንም የት ነሽ የት ወደቅሽ እንዴት ሆንሽ የሚለኝ ሰው አልነበረም። እና አለን በቃ ሙሉ ሌሊት ሙሉ ቀን ተጨንቀው ገባህ በብዙ ስራ የደከማ አይምሯቸውን ማሳረፍ በሚገባቸው ሰዓት ነው እኔን ተጨንቀው አይዞሽ አለን ሲሉኝ የነበረው ሲያገዙኝም የነበረው እና እነሱን ስማቸውን ያው መጥራት እነሱ ስላስጠነቀቁኝ የተወሰኑ ሰዎች አሉና እንድጠራ ስላልፈለጉ ነው። ግን እንደው በአጠቃላይ በጣም ነው ማመሰግነው ብዬ መልካም ልብ ያላችሁ ብዙ ስለሆኑ ከነዛ ውስጥ ደግሞ ሰው ሆኖ የተገኙ አሉና እንደው በአጠቃላይ በጣም ነው ማመሰግነው። ክበሩልኝ፣ ኑሩልኝ ማለት እፈልጋለሁ። እዚህ ታሪክ መነሻ የሆነው የቲክቶክ ማህበራዊ ሚዲያ ነውና በዛ እነማን ናቸው ይህን ታሪክ እንድትናገሪ መተሽን ሀሳብ እንድታጋሪ ያሉሽ? የሚገርመው ነገር ገስት ላይ እንዲህ ስራ አቁሜ በነበረበት ሰዓት በቃ ስትረሱ ምናምን ሲጨምር በፊት ገባ ነበርና ስለ ስራም ስለ አንዳንድ ነገር እንደዚህ አውርተን እንወጣ ነበረ። ስራ ላይ በነበርኩበትም ሰዓት ብዙ ሰዓት ሳይሆን የተወሰነ 10-15 ደቂቃ ገብቼ አውርቻቸው ምናምን እንወጣ ነበርና በዛ አጋጣሚ በመሃል ጠፍቼ ነበረ። የሆነ ሰዓት ላይ ዝም ብዬ ድብርት ውስጥ ነበርኩኝ። ገስት ላይ ገባሁኝ። ስለ ልጅ አስተዳደግ ኤሚ ብራውን ይላል ቲክቶክ አካውንቷና በጣም ነው ማመሰግናት። ለምን ብትል
የመጀመሪያ እንባዬን ያበሰችው እሷ ናት። ሰምታኝ ምንም አይነት እንትን አልነበረውም። ኖርማሊ ሁሉም ሰው ስለ ልጆች አስተዳደግ፣ ስለ ትዳሩ፣ ባለቤቱን እንዴት እንዳገኘ ምናምን እያወሩ ነበርና ሙሉ ገስቱ ሰው ሁሉም ተጠየቀና ሁሉም ሰው መለሰና እኔ ዝም ብዬ ሰማው ነበር። ሚውት አድርጌያቸው ነበር መሰማኝ ነበረውና አረ ሚውት አንሺ ምናምን አሉኝ። እሺ ብዬ አነሳውኝና ስለ ልጆች አስተዳደግ፣ ስለ ትዳርሽ፣ ስለ ባለቤትሽ ተናገሪ አሉኝ። ሶዛ ጋር ልትዋሽ የምትችለው ነገር የለም። ከዛ እኔ ትዳር እንኳን የለኝም፣ ትዳር ላይ አይደለሁም፣ ግን ልጆች አሉኝ ምናምን ብዬ መናገር ጀመርኩኝ ማለት ነው። ታምናለህ? ቁጭ በእነሱ ማታ ነው በእኛ ቀን ነው አነጉት ማለት ነው እያለቀሱ። በተለይ እሷ በጣም አዝና ነበር፣ አልቅሳ ነበር። ከዛ አሁን ላይ ያው ስራም ተበላሽቶብኝ ቤት ውስጥ ነው ያለሁት፣ ግን ያው ልጆችን ማሳድገው ብቻዬን ነው። ምንም እንኳን እናትና አባቴ ጋር ቢሆንም የኔ ኃላፊነት ናቸው ነበር ያልኩትና ከዛ በኋላ እስቲ ቀጥይበት ምንድነው ያለው ነገር ለምን ምናምን ሲሉኝ እኔ ማውራት ጀመርኩኝ ማለት ነውና በእነሱ ማታ ነበረ በእኛ ቀን ነበር፣ ግን አነጉት ቁጭ ብለው ማለት ነው። ሁሉም እንባቸውን እየተራጩ ነበር፣ አልቅሰው አዝነው። የዛን ሰዓት በገንዘብም ያገዙኝ አሉ፣ እዛ ገስት ላይ የነበሩም እየሰሙም የነበሩ ማለት ነውና እስኪ ለጊዜው እንኳን ቤት ኪራይ የምትከፊው፣ እስኪ ለጊዜው እንኳን የሆነ ነገር የምታደርጊበት ብሎ አግዘውኛል በአቅማቸው ማለት ነው። ያን እንዲያደርጉ ደግሞ ያደረገችው ከምንም በላይ እሷ ናት። ከኔ በላይ እሷ አልቅሳለች እውነት ለመናገር። እዛ ገስት ላይ ረጅም ሰዓት ነው ቁጭ ያልነው የነበረው። ከዛ በኋላ እኔን ነበር ሲሰሙኝ የነበረው ቁጭ ብለው ረጅም ሰዓት፣ ቢያንስ ከ3 ሰዓት እስከ 4 ሰዓት ያላነሰ ነው የተቀመጥነው። እንባዋ አላቋረጠም ነበር። እንደውም ምንድነው ያለችኝ፣ እኔ እኮ ልጆቼን ስራ ሄጄ እስከምመጣ ድረስ እናፍቃቸዋለሁ። ስራ ቦታ እንኳን ቁጭ ብዬ ትዝ ካሉኝ እንባዬ ነው የሚቀድመው። እንዴት ቻልሽው ነው ያለች። ገባ ምን ያክል ህመሙ እንደተሰማት አያዳግትም። እናት ስለሆነች ሰውም ስለሆነች ግድ እናት መሆን አይጠበቅበትም የሰው ልጅን ችግር ለመረዳት። እና አንተም እንድታገኘኝ ያደረገችው እሷ ናት። ዜና እኔ በግል አመሰግናታለሁ ኤሚ ብራውን። ምናልባት በባለፈው ቪዲዮ ላይ ቅር ተሰኝታለች፣ ለምን አላነሳንም ብላ። እርግጥ ነው መነሳት ነበረባት፣ ግን ሌላ የምስጋና ቀን ይኖራል በሚል ነው ያ ታሪኩን ብቻ እንስማው በሚል ስለነበር ነው። በዚህ አጋጣሚ ከልብ እናመሰግናታለን እሷንም ስላደረገችውም ነገር በአጠቃላይ ማለት ነው። እና እንግዲህ በርካቶች አግዘውሻል፣ በርካቶች አይዞሽ፣ ከምንም በላይ ደግሞ አለን ከጎንሽ ነን የሚል ቃል ደግሞ አበርቺ ነው። ከገንዘብም ከቁሳቁስም በላይ አለውሽ፣ እኔ ወንድምሽ ነኝ፣ እኔ እናትሽ ነኝ፣ እኔ አባትሽ ነኝ የሚሉ ሰዎችን ማግኘት ገብቶሻል። ከብቸኝነት ወይም ብቻ ከመብሰልሰል ወጥተሽ ከጭንቀት ከነዚህ ሁሉ የችግሮች እንድትወጭና ተወሰነ ብርሃን እንድታይ፣ ነገም ህይወት እንዳለ፣ ነገም ሌላ የህይወት መንገድ እንዳለ የጠቆሙሽ ብዙዎች እንደሆኑ ነግረሽኛል። ያው እነሱን ላመስግን ስላልሽ ነው እንግዲህ ዛሬ በተወሰነ ቆይታ ያደረግነው። በጣም በርካቶች እንደሚያገኙሽ እንደሚደግፉሽ ቃል የገቡም አሉ። እሱንም ብለሽኛል። እንግዲህ እነዚህ ወገኖች ቃላቸውን ጠብቀው ያግዙሻል፣ ይረዱሻል የሚል ተስፋ ላይ እኔም በግሌ በማለት በዚህ በእኛ ሚዲያ መተሽ እንዲህ አይነት ከዛ የለቅሶ እንትን ወጥተሽ ስላየውሽ በጣም ደስ ብሎኛል። በግልሽ የምትይው ነገር ካለ በማጠቃለያ ማለት ትችላለሽ። ያው ብዙን ገልጬዋለሁ። ምንም ይሄ ነው ልል የምችለው ነገር የለም። ከምንም ነገር በላይ የሰው ልጅ ሰው መሆኑ ይቀድማልና እኔም በጣም በብዙ ቃላት በብዙ ስቲል ከመጽሐፍ ቅዱስ ቃል እያወጡ ነበር ሲነግሩኝ የነበረውና ምን ሆኜ ነው እንደዛ ልል የቻልኩት፣ ለምንስ እንደዛ አልኩ ብዬ ራሴን እንድጠይቅ ነው ያደረጉኝ። ራሴን ዞሬ እንድመለከት ነው ያደረጉኝ። ምናልባት አሁን ላይ ያለሁበትም ህይወት የተሻለ ነው ብዬ አላስብም። ምልህ ያው አንዳንድ ነገሮች የተወሰኑ ነገሮች እንጂ ተስተካክለዋል፣ ድጋፍ ያስፈልግሻል፣ ተስተካክለዋል የሚባሉ ነገሮች ያን ያክል አይደሉም። ግን ምንድነው ሰዎች አሉ ቢያንስ አይዞሽ በርቺ የሚሉ አሉ። እርግጠኛ ነኝ ደግሞ እስኪ ብዙዎችም ስራም ያሉኝ ሰዎች አሉ። እንደ እግዚአብሔር ፍቃድ ከተሳካ እኔ ከምንም በላይ ስራ ነው የምፈልገው።
ስራ ካለኝ ራሴን ማስተዳደር ያቅተኝ ምክንያቱም መስራት እችላለሁ እና ማስተላለፍ እንፈልገው ያንን የስራ እድል ከምንም በላይ የስራ እድል ነው መስራትን የመሰለ ነገር የለም መስራት ደግሞ ያስከብራልና የስራ እድል የሚፈጥሩልኝ እንግዲህ እንፈጥራለን ያሉኝ ብዙ ሰዎች አሉ ከእግዚአብሔር ጋር እግዚአብሔር እነሱንም እኔንም ያግዘኝና ያ የስራ እድል ከመጣ እኔ እሰራለሁ ምክንያቱም እስከዛሬም ስሰራ ነው የኖርኩት ለኔ ምንም አዲስ ነገር የለውም ያን ያክል ደግሞ የተመቼ የቅንጦት ህይወትን አልጠብቀም ትንሽም እንደብትሆን ነው ትንሽም ብትሆን ከሰው ከመጠበቅ ይልቅ ሰርቼ ባገኝ ለፍቼ ባገኝ ነው እንጂ የቅንጦት ህይወትን መመርጠም መጠየቅም ፈልግም ሴት አይደለም መልካም ከልብ እናመሰግናለን እንዲቀጣይ ህይወት መንገድሽ የተሻለ እንዲሆን እንግዲህ የፈራሹ ትዳርም ተሳክቶልሽ በእኛ በኩል መልካም ህይወት እንድትኖሪ የተደላደለ ህይወት እንዲገጥምሽ እንመኛለን ያው የመጣሽው ለምስጋና ነውና ሁሉም ጋር አጠገብሽ ለነበሩ በስልክም በተለያየ መንገድ አይዞሽ ላሉሽ ለደገፉሽ በገንዘብም በቁሳቁስም እንግዲህ ቃል ለገቡትም ሁሉ ነገ በተመሳሳይ ቃላቸውን አክብረው ከጎንሽ እንደሚቆሙ በማሰብ ለሁሉም ምስጋናችን ይድረስ ብለናል ተመልካቾቻችን እንግዲህ ለዛሬ ከሰላም ታጆር ጋር ከሳምንታት በፊት እንደተመለከታችሁት በተለያዩ የችግር ሂደቶች ውስጥ የችግር ህይወት ውስጥ የነበረች እህታችን ዛሬ ለዚህ ስቃ እንድትመለከቷት እናንተም ትልቅ አስተዋጽኦ አለና ከልብ እናመሰግናለን በድጋሚ የፕሮግራሞቻችን በማህበራዊ ሚዲያ የምትከታተሉ ላይክ ሼር ኮሜንት እንድታደርጉ ቤተሰብ ያልሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉ በመጋበዝ የዛሬ ፕሮግራማችን በዚህ ያጠናቀናል በእያላችሁበት ሰላም ሆኑ